በቃ እኔ ያ ሰው ነኝ። በርዕሱ ላይ ከሆነ 101 ጥያቄ እቀበልሃለሁ ቶፒኩን መሰረት ያደረገ ከሆነ። ግን ከቶፒክ ውጪ 100 ጥያቄ ቢጠይቀኝ 100ንም አልመለስልህም። ቢካዝ አንድ ተወያይ ወደ ውይይት ሲገባ ከውይይት ባሻገር የራሱን ሀሳብ ከማቅረብ ባሻገር የተወያዩንም ላይን መጠበቅ መቻል አለበት፣ ቶፒኩን ማስጠበቅ መቻል አለበት። ያለበለዚያማ ዝም ብለን መረን የሆነ እኮ ዲስከሽን ማድረግ እንችላለን ጋይስ፣ መረን የሆነ እንደፈለግን ያንንም አንዴ ስለ ባዮሎጂ አንዴ ስለ ኬሚስትሪ ማውራት ይችላል። ስለ ፊዚክስ ስለማውራት ስለ ማህበራዊ ሳይንስ ታወራለህ እንዴ? እኔ ጌታ ልታወራ አትችልም። እና ትልቁ ፖይንት ደግሞ አንድ ርዕስ ሳይለቁ ማውራት ብቃት ነው። በርዕሱ ላይ ጥያቄ መጠየቅ ብቃት ነው። በርዕሱ ላይ ሪባትል ማድረግ ብቃት ነው። በርዕሱ ላይ ኮንክሉዥን መስጠት ይሄ እውቀት ነው። ከርዕስ ውጪ ማውራት ግን በርዕሱ ላይ ምንም አይነት ሀሳብ የለኝም ማለት ነው። ካያችሁ እኔ የመጀመሪያ ጥያቄ ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ላይ ጥቅስ አለ ወይ? ከርዕሴ አንዷም ጥያቄ ላይ አልሳትኩኝም ስጠይቅ። ዲስ ኢዝ ዘ ቤስት ኳሊቲ፣ ለማጋነን አይደለም። በቃ ዲስ ኢዝ ዘ ቤስት ኳሊቲ። ይህን ለጴንጤ አይደለም ማስረዳው ጋይስ፣ ለኦርቶዶክሳውያን ነው ማስረዳው። ለጴንጤማ እንኳን ይሄ የጌታን ስጋና ደም እንኳን እኮ ያቃለለ ህዝብ ምን ብዬ ነው እንደዚህ አይነት ነገር ማስረዳው? በጣም መሰረታዊ ነገርን ያቃለለ ምን ብለህ ታስረዳዋለህ? አታስረዳውም። ይህን ነገር ለእናንተ ነው ማስረዳው። እነሱ ካርናል በሆነ ማይንድ ነው፣ እናንተ ግን ቤተክርስቲያን ውስጥ ባለ ነው። ወደ ሀሳቤ ስመልስ በመንፈስ ሲባል ረቂቅ በሆነ መንገድ መስገድ ሳይሆን ይሄ ከሰማያዊ ጥሪ ተካፋይ የሆንን ራሳችንን ረቂቅ ለሆነው በሁሉ ቦታ ለሚገኘው ለእግዚአብሔር ስንሰግድ በታላቅ ተመስጦ እና ከእኛ ጋር እንዳለ ሆነን ከተቀበልነው መንፈስ ቅዱስ አንጻር እንሰግዳለን። በእውነት እንሰግዳለን ስንል ግን ራሳቸውንም አማልክት ብለው የሰየሙ እና የሚሰገድላቸው አሉ። እነሱ በሐሰት ይሰገድላቸዋል። ለእግዚአብሔር አብ ግን በእውነት እንሰግዳለን። በዚያ ተራራ ማለት ተራራ ተብላ የምትተረጎሙ ቤተክርስቲያን ናት። ተራራ ተብላ የምትተረጎሙ ቤተክርስቲያን ናት። ሁሉም ለምሳሌ ከፍ ያለ ቦታ ላይ የተቀመጠችን ልትሰወር አትችልም። የጌታ ቤተክርስቲያን ከሁሉ በላይ ከፍ ያለች ናትና በዛች ቤተክርስቲያን ውስጥ ሆነን ስንሰግድ በእውነት እንሰግዳለን ማለት እውነተኛ አምልኮን እናቀርባለን። እሱ እውነተኛ አምላክ ነው። እውነተኛ አምላክ የሆንክ አንተን ያውቁ ዘንድ ዮሐንስ 3:17 ላይ ልጅ ክርስቶስን እንደላከው ነው። እውነተኛ አምላክ የሆንክ አንተን ያውቁ ዘንድ እውነተኛ የምትላ ቃል ካለች መጽሐፍ ቅዱስ ላይ ከሐሰተኞቹ ለመለየት ነው። እውነተኛ አምላክ የሆንክ አንተን ያውቁ ዘንድ ይህች የዘላለም ሕይወት ናት ነው የተባለው። ስለዚህ በእውነት እንሰግዳለን ማለት እኛ ለእውነተኛው ዓለማትን ሁሉ ለፈጠረ አምላክ እንሰግዳለን። ይሄ ከቅዱሳን አንጻር ሊነገር በጭራሽ አይችልም። ስለዚህ በእውነትና በመንፈስ ለቅዱሳን ልንሰግድ አንችልም። ፍሮም ዘ ቬሪ ቢግኒንግ አንችልም። ይሄ ለእግዚአብሔር ብቻ የምናደርገው ስግደት ነው። በእውነት እና በመንፈስ የምንሰግደው ለእግዚአብሔር አምላካችን ብቻ። ለቅዱሳን የምንሰግደው በክብር የክብር ስግደት ነው የምንሰግደው እንጂ በእውነትና በመንፈስ የምንሰግደው ለማን ነው? ለቅዱሳን። ማይ ፖይንት ክሊር ማድረግ አለብን ነው። ጥያቄ ምን ጊዜም ክሊር አድርግልኝ ጉድ ፖይንት። ሁለተኛ ደግሞ ከርዕሱ ጋር የሚገናኝ ሀሳብ አልነበር። ባይሆንም እንኳን ለመመለስ ብንሞክር ጥያቄው መጀመሪያ ላይ ክሊር መሆን ይኖርበታል። እና እኔ ከኔ ጋር የሚወያይ ሰው ማለት ነው ከኔ ጋር የሚወያይ ሰው ምንጊዜም መጥቶ ከተወያየ ከርዕሱ ወጥቶ ጥያቄን ይጠይቅ። ምን አላደረግም፣ እድሉን አልሰጠውም። ጋይስ ከሙለታ ጋር ስንወያይ አይታችኋል፣ አልሰማሁም። ከቃሌ ጋር ስወያይ አይታችኋል፣ አልሰማሁም። ከዚህ በኮሆስት አሁን ግን ይሄ ኦዲየንስ ስለሆነ ገስት ኮል ስለሆነ በየመሃሉ እንዲህ ነው ለማለት ባይመችህም ስማች ያስኮስብል ግን አስረግጠን ተናግረን ነበረ። ለምን ይመስላችኋል? ውይይቱን ከመግባታችን በፊት ረጅም ሰዓት ቶፒክ ላይ ስናወራ አኬ አይ ቲንክ በዚህ ነገር አንደርስታንድ ያደርገኛል። ከአኬ ጋር ሁሌም የምንስማማው ሁሌም ስታወራ ሁሌም ወደ ውይይት ከመግባት በፊት ርዕስህን ክሊር አድርግ። ኦንሊ ፐርሰን ምደውለት ለአኬ ነው። ባይዜ ኤኒ ዲቤት ሀፕን ከማድረግ በፊት መጀመሪያ ርዕሱን ክሊር ወደ ውይይት ከመግባት በፊት ካያችሁ አብዛኛው የኔ ውይይት የዛሬው ቶፒካችን ብዬ ነው የምጀምረው። ሁሌ ሲጀምር የዛሬው ቶፒካችን ምንድን ነው? ስራ ለድህነት ከሆነ ስራ ለድህነት ነው። ጥምቀት የኃጢአት ስርየት ይሰጣል ከሆነ ቶፒካችን የዛሬው መወያያ ርዕሳችን ጥምቀት ለኃጢአት ስርየት ነው ወይስ አይደለም? በዛ መሀል ላይ ለምሳሌ ህፃናት ይጠመቃሉ አይጠመቅም
ቢያነሳ ይሄ አውት ኦፍ ቶፒክ ስፔሲፊካሊ የኃጢአት ስርየት ይሰጣል ወይስ አይሰጥም የሚል ነው። አልሰማህም? እኔ ዊቼቨር ስም ልትሰጠኝ ትችላለህ። ሚስተር ቶፒክ ምናምን ኤኒቲንግ ኔም ኢት ኤኒቲንግ አይ ዶንት ጊቭ ምንም አይነት ነገር ፎከስ ማድረጎቻ ሀሳቤ ላይ ነው። ዳስ ሁ አይ አም። በቃ እኔ እንደዚህ አልሰማህም ምን ጊዜ። አሁን ከአማን ሻሎም ጋር ዊት ይኖረናል አይደለ? ፈቃደኛ ሆኖ ከመጣ ከርዕሱ ውጭ ሊያወራ ቢፈልግ አላዳምጠው። እኔም ግን ከርዕሱ ውጭ ነው ፎከስ አድርጌ ነው መሆኑ ቀጣይ በማድረጋቸው እንደ ቤቶቼ ላይ ጊዜም ግን የእኛ ቤት የሆኑ አንዳንድ ሰዎች የእኛ ኦርቶዶክስ ሆነው ግን ደግሞ ለፕሮቴስታንት ወደ ፕሮቴስታንት ሳይድ የሚይዙ ሰዎች አሉ። ጌታን ከጌታ ይልቅ ሰውን ለማስደሰት የሚሞክሩ የካሜራ ጥማት ያለባቸው የካሜራና የኬክ ጥማትና የትንንሽ ፍርፋሪ ሽሮ ፍላጎት ያላቸው አንዳንድ ሰዎች የሆነ ሰሞን ሁሉም ሰው እንደዛ ሊያደርግ ይችላል እና እነሱ የሚሰጡት ሀሳብ ባዘር አያደርገንም። አሁን እነሱ ስታስበው ጥምቀት አያድንም የሚለው ሰውዬ አሁን እኛን ይረብሸናል። አሁን ቢያወራ ጋይስ ላይፍ ከፍቶ አያም እያለ የሚያወራው ሰውዬ አሁን ሰሞኑን ላይ አሁን እሱ ይረብሸናል ጋይስ። ጌታ ምሕረቱንና ይቅርታውን ሰጥቶ አይነ ልቦናውን አብርቶለት ይመልስለት ነው የሚለው። በእውነት እኔ አሁን ፎቶ ይለጥፎ 4 ሰዓት ሲያወራ በእውነት ያሳዝነኛል። እግዚአብሔር አምላክ ይርዳው፣ ቀልቡን ይመልስለት። የሆነ ሌላ የተቸገረው ነገር ካለ እንኳን ተባብረን ረድተነው እንዲመለስ እንጂ አሁን እሱ ጋር ገብተን አንከራከርም፣ አይመጥንም በራሱ እና ሌላኛው ደግሞ የወንድሞች ከሳሽ የሆነ ወንድም አለን እዚህ ሚዲያ ላይ የሚገቡት ነውር ነው፣ መግባት የለባቸው። አሁን የወንድሞች ከሳሽ አለ፣ የእኛ ወንድም ነው ግን ወንድሞችን የሚከስ ከሳሽ ሁሌም ዛሬ ዲቤት ቢደረግ ነገ ይከፍትና ከፕሮቴስታንት ሳይድ ቆሙ ሁሌ ወንድሞችን የሚከስ። አሁን የእንደዚህ አይነት ሰዎችን ስታዩ የምርም ልታዝኑላቸው ነው የሚገባው። ምክንያቱም ሰይጣን የሰናፍጭ ቅንጣት የምታክል ቀዳዳ በልብ ውስጥ ካገኘ ይዘራታል፣ ያበዛታል። ያችን ምንፍቅና በፕሮቴስታንት መዝሙር ውስጥ አንድ ላይ ገብተህ ቪዲዮ ትሰራለህ። ታትስ ደ ፈርስት እንትን እኮ ነው የመጀመሪያው ጅማሬ ነው። ወዴት ወደ መሄድ ከጌታ ቤተክርስቲያን የመውጣት በጣም መጠንቀቅ ያለባችሁ ነገር ባይዚ ትልቁን ኃጢአት አይደለም። መጀመሪያ ትንሿ ኃጢአት ናት የምትበዛው። ትንሿ ኃጢአት እየበዛች ትሄዳለች። ሰው ከእልህ ካልወጣ የምሬን ነው የምላችሁ። እኔ አሁን ያ ወንድሜ በእጅጉ በጣም በርካታ ነገር አብረን ያሳለፍን ሰዎች ነው። በጣም የምንዋደድ ሰዎች፣ በክፉም በደግም የተገናኘን አብረን የበላን አንዲት ቤተክርስቲያን ውስጥ ነው ያለነው። ግን በቃ አጉል እልህ ይመስለኛል። በቃ አጉል እልህ አጉል ምን እንደሆነ አላውቅም፣ ምን እንደነካውም አላውቅም። እና እግዚአብሔር አምላክ ይርዳው፣ እግዚአብሔር አምላክ ይጠብቅህ፣ ከቤተክርስቲያን አያወጣ። በጣም ሁላችንም እሱ ወንድማችን ላይ አቅማችንን ጨርሰናል። ከዚህ ፊት ገብተን ለማውራት ሞክረናል። በአካል ተገናኝተን ተወያይተን እናውቃለን። እንደዛ ባይሆን ብለን በቃ መጨረሻ ላይ ያደረግነው ነገር ሸሽተን ክፉ አናወራም እኮ ስለኛ ክፉ ቢያወራም ክፉ አናወራም። እና አሁን እግዚአብሔር አምላክ ይርዳው። በእውነት እኔ አሁን መጥፎ ነገር አልመኝም። የማንም ሰው ነፍስ የምከራከረውስ ከጨለማ ወደ ብርሃን እንዲመጡ አይደለ? ብርሃን ውስጥ ያለውማ ወደ ጨለማ ሊሄድብኝ ሲል አልሰድበውም፣ አላንጓጥጠውም። ግን በጌታ ፍቅር መገሰጽ ግን ያለ ነው። ተው፣ ያለበት አካሄድ ጥሩ አይደለም። ሃይማኖት መውጣት እንደዚህ በምታስበው ልክ ቀላል አይደለም። በፕሮቴስታንት መዝሙር ህብረት ማድረግ እንደምታስበው ቀላል አይደለም። ምንም ቢሆን በጌታ ቤተክርስቲያን ውስጥ ሆኖ ለጌታ የተዘመሩትን መዝሙር እየዘመሩ ሲጀመር አዋዋሉ ራሱ የሰው ልጅ መስተካከል መቻል አለበት። ማለት ልቡን ጥርጣሬ ውስጥ ሊከት በሚችል መንገድ መዋል የለበት። ሃይማኖት የግል ነው፣ ሀገር የጋራ በጋራ በሚያደርጉ ነገሮች በሀዘን በደስታ ሰው ይገናኛል። ግን ሃይማኖትን በሚያስደፍር መንገድ በልብ ውስጥ ጥርጣሬ በሚከትና ከጌታ ቤተክርስቲያን ራቅ ሊያደርግ በሚችል አይነት መንፈስ መጓዝ ግን ልክ አይደለም። እንደ ወንድም የምታደርገው ነገር መልካም አይደለም። ለአንተም የዘላለም ሕይወትህን የሚያሳጣ ነው። ስለዚህ ከኦርቶዶክስ ከእውነተኛ ጌታ ቤተክርስቲያን ወጥቶ ሌላ ቦታ መግባት ልክ አይደለም እና ይሄ ወንድማዊ ምክሬ ነው። በግል ማንንም ወክዬ አይደለም። ይሄ ወንድማዊ ምክሬ ነው እና ያንን ነው ምለው። ሌላኛው እንዳትረሷት ቅድም የተናገርነው ኤቭሪዌር ጋይስ ዲቤት ስታደርጉ ቶፒካችሁ ላይ ስቲክ አድርጉ። ኦኬ፣ የዛን ሰዓት ላይ ነው አሸናፊነታችሁም ልክ መሆናችሁም የሚታየው። ቶፒኩ ላይ ፎከስ አድርጎ የማያወራ ሰው
ባቀረበው አርዕስት ላይ እውቀት ወይንም በቂ ዝግጅት አላደረገም ማለት ነው። ካያችሁ ውይይቱ ላይ ረጅም ሰዓት የፈጀው ብያቸዋለሁ ቅድም፣ ቶፒክ ማስተካከል ላይ ነበር። እነሱ ክብር ለእግዚአብሔር ብቻ በሚለው ላይ ልናወራ የመጣን አይደለም። ክብር ለእግዚአብሔር ብቻ፣ ስግደት ለእግዚአብሔር ብቻ በሚለው ላይ ራሱ አልነበርም ልናወራ የመጣ ነው። ስግደት ለቅዱሳን ወይንስ ለእግዚአብሔር በሚል ርዕስ አልነበርም የመጣ ነው። ለእግዚአብሔር እንደምትሰግዱት ለቅዱሳን ሰግዳላችሁ በሚል ሳር ልናወራ የመጣ ነው። ስግደት ሁሉ አምልኮ ነው ወይንስ አይደለም? የስ ኦር ኖ ኩዌስችን። ሰው ስግደት ሁሉ አምልኮ ነው ወይንስ አይደለም ተብሎ ሲጠየቅ ክርስቲያኖች አልሰገዱም ብሎ ይመልሳል። ስግደት ሁሉ አምልኮ ነው ወይ ተብሎ ሲጠየቅ። ስለዚህ ለዛ ምንጊዜ መርሳት የሌለባችሁ ነገር በየትኛውም ዲቤት ላይ ፎከስ ማድረግ ያለባችሁ አንደኛ እነዚህ ሰዎች ስለምን እየተወያዩ ነው፣ አንድ። ሁለተኛ የትኛው ሰው ነው በርዕሱ መሰረት ጥሩ ዴፊኒሽን የሰጠው አርቲኩሌት አድርጎ ያቀረበው ማን ነው? ኢንትሮዳክሽን ላይ ጋይዝ ሁሌ ስቲክ አድርጉ። ለምሳሌ ስራ ለድህነት ብዬ ርዕስ ሰጥቼ ከገባው እዛ ርዕስ ላይ እሱን ተመርኩዞ ኢንትሮዳክሽኑን በቆንጆ ሁኔታ ያቀረበው ሰው ማን ነው? ኦኬ ስራ ለድህነት ብሎ ገባ። ከዛስ ስራ ለድህነት እኮ ስንል እኛ ክርስቲያኖች ከሞት ወደ ህይወት በጸጋው ብንመጣም ክርስቲያናዊ ህይወት ያስፈልገናል እያለ ያብራራውን ያንን መከተል መቻል አለባቸው። ሎክ እሱን ካያችሁ በኋላ በቀጣይ ያኛው ደግሞ ምን ይላል አብሮ ተቃራኒው አካል ደግሞ የእሱን ሀሳብ ደግሞ ትሰማላችሁ። ስለምንድን ነው የሚያወራው ብላችሁ እኔ ውይይት ብዙ ጊዜ ፎከስ አድርጌ ማዳምጠው የሰጠውን ኢንትሮዳክሽን ሪባትል ላይ የማፈርሰው ከእሱ ሰርቼዋለሁ ካለው ነገር። ስለዚህ ልክ ስነሳ ስራ ለድህነት አይሆንም ብሎ ያነሳቸውን ሀሳቦችን ይዤ ነው ቀጣይ የምነሳው። መጽሐፍ ቅዱስ እንዲህ ይላል፣ እሱ ግን እንዲህ ይላል። ሪባትል ማለት ይሄ ነው። መጽሐፍ ቅዱስ እንዲህ ይላል፣ እሱ ግን እንደዚህ ይላል። የቤተክርስቲያን አባቶች እንዲህ ይላል፣ እሱ ግን እንደዚህ ይላል። ከዛ ሪባትል ሴሽን ላይ ነው ተቀናቃኛችሁ ምን አይነት ግልጽ ስህተት እንደሰራ የምታሳዩበት። እኛ ግን ደግሞ እንዲህ እናምናለን ኢዝ ዘ ኮንክሉዥን። ልክ ኮንክሉዥን ላይ እኛ ግን እንዲህ እናምናለን። ውይይቱን ካያችሁት እንደዚህ ብለዋል፣ እኛ ግን እንዲህ እናምናለን፣ ሐዋርያትም ደግሞ እንዲህ ያምናሉ፣ እኛ እምነታችን ከሐዋርያት ጋር ይመሳሰላል እያልክ ዝግት። ጥያቄና መልስ ላይ ፎከስ ማድረግ ያለባቸው ምንጊዜም ጥያቄና መልስ ላይ የትኛውም ሰው ፎከስ ማድረግ ያለበት የሚጠይቀው አካል የመጀመሪያውን ጥያቄ መሰንዘር ያለበት ሰውየው ኢንትሮዳክሽን ላይ ከተናገረው ሀሳብ ነው። በመጀመሪያ መግቢያ ላይ እንዲህ ብላይ ነበር፣ ሐዋርያ ጳውሎስ እኮ እንዲህ ብሎ አላስተማረም። ሪኮል ያደርጋል። አይ ካለ ከራሱ ጋር እዛችሁ ጋር ግጭት ይኖረዋል። ቀጣይ ክሮስ ኤግዛሚኔሽን ሲሆን በአብዛኛው የስ ኦር ኖ ጥያቄ መጠየቅ ያለበት። ክሮስ ኤግዛሚኔሽን ሲሆን ምን የስ ኦር ኖ ጥያቄ መጠየቅ ያለባቸው። ኢን ማይ ኢንታየር ላይፍ ፕሮቴስታንት የስ ኦር ኖ ጥያቄ ሲመልስ አይቻላል። ከኔ ጋር የተወያዩ አካላቶች በአብዛኛው የጠየኳቸውን ጥያቄ እንኳን ደግሞ አይነግሩም። እንኳን ሊመልሱ የጠየቃቸውን ጥያቄ ደግሞ አይነግሩም። ሁሌ እንደምላቸው ፕሮቴስታንት የተጠየቀውን ጥያቄ በቀጥታ ከመለሰ 50% ወደ ክርስትና ተጠግቷል ማለት ነው። የተጠየቀውን ጥያቄ ሙሉ ለሙሉ ደግሞ ከተረዳ 50% ወደ ክርስትና ተጠግቷል ማለት ነው። የተጠየቀውን ጥያቄ በጥያቄ ከመለሰ ሌላኛው ክሮስ ኤግዛሚኔሽን ላይ መጀመሪያ ተጠያቂ ከሆናችሁ እናንተ ጠያቂ ስትሆኑ እሱ የጠየቃችሁን ጥያቄ በክርስቲያናዊ መነጽር አድርጋችሁ መጠየቅ። ግን ከፕሮቴስታንቱ ጋር የተቸገርነው እንጠየቃለን፣ ግን መመለስ አንችልም። በአብዛኛው ስፔሻሊ ቃል የሚባል ሰው ከአኬ ጋር ባደረገው ውይይት ጠይቆት አኬ ሲል ሰው እንዳይሰማው እኔና ዮሐድም በነበረን ሰዓት ላይ ልንመልስ ስንል መልስ የለም፣ ተናዳል፣ በቃ ተረጋጋ፣ መጀመሪያ እስኪ አትናደድ፣ እስኪ ምናምን። አንተ እሱ ጠያቂ ሲሆን ምን ያደርግብሃል? ምን ያደርግባቸዋል? መጀመሪያ ገና ልትመልስ እንዲህ ስትል በቃ መልስ የለም፣ በቃ በዛ ያልቃል። እኔ ደግሞ ጠያቂ ሲሆን ልክ ልጠይቅ ስል ምን ይላል? መጀመሪያ ተረጋጋ፣ ተናዳሃል እኮ ሆቶናል እኮ። በስነ ስርዓት እየጠየቅ ያለውን ሰው ይሄ ምን ይባላል ማለት ነው?
ጠያቂው ያቀረበውን ጥያቄ በስነ ስርዓት ማቅረብ እንዳይችል ምን ወደ ማድረግ ነው ማለት ነው? ፕሮቮክ አድርጎ ያልተቆጣውን ሰው እንዲቆጣ አድርጎ ከውይይቱ ምን ለማድረግ የሚሰራ ስራ ነው፣ ለማስወጣት። እንደዚህ አይነት ሰዎች ደግሞ ሰዎችን ፕሮቮክ የሚያደርጉ ሰዎች ደግሞ በራሳቸው እውነት ላይ የቆሙ ወይንም ደግሞ ለሚነሳብኝ ጥያቄ በቂ መልስ አለኝ ብሎ የማያምኑ አካላቶች ናቸው። እኔ እነግራቸዋለሁ፣ ቃሌ የጠየኩትን ጥያቄ በቀጥታ ከመለሰ 1 ወር ቲክቶክ አቆማለሁ። ማርክ ማይ ወርድ፣ መቼም አይሆንም። እሱ ብቻ ሳይሆን ፕሮቴስታንቶች ላስረዳችሁ እዚህ ጋር ምን እንደተፈጠረ። ከኔ ጋር ባደረገው ውይይት እሱ ክርስቲያን ነኝ ብሎ ነው የሚያምን። ሐዋርያው ጴጥሮስን በአካል ብታገኙ ትሰግዳለህ ወይ ስለው የክብር ስግደት ለማለት ነው ማለት ነው። አዎ አለ። ክርስቲያኖች የሚሰግዱ ስግደት ሁሉ አምልኮ ነው ብሎ ነበር። በራሱ ዴፊኒሽን ከዚህ በፊት ያደረገውን ሪኮል ማድረግ ስለማይችል ነው። ከዚህ በፊት በአካል ቢገለጡ ልትሰግዳለህ፣ እንደ ባህሌ ልክ አንተንም እንዳከበርኩ ክብር እንደሰጠው በዛው ልክ ለእነሱም አይነት ክብር እሰጣለሁ ነው፣ ሰግዳለሁ ነው፣ ክብር እሰጣለሁ አይነት ሴንስ ነው። ስለዚህ ምን ሲል ነበር? በሐዲስ ኪዳን ክርስቲያኖች የሚሰግዱት ስግደት ሁሉ አምልኮ ነው ብሎ ነበር። ስለዚህ ጴጥሮስን ቢያገኘው ሊያመልከው ነው ማለት ነው ሰውዬ በሁለተኛ ውይይት። ኤኒዌይስ ስለዚህ ለማንኛውም ዲያቆን ዘማርያም ሲናገር የነበረው ነገር ይሄንን ነው። የምርም የማናናቅ ጉዳይ አይደለም፣ ማንንም ዝቅ የማድረግ ጉዳይ አይደለም። እኔ ሃኔል እዚህ መድረክ ላይ ቢኖር 150 ውይይት ከእሱ ጋር ለማድረግ ዝግጁ ነኝ። በጣም 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 ብቁ ሰው ነው ለመወያየት፣ አዳማጭ ነው፣ ሀሳቡን በስነስርዓት ማቅረብ ይችላል። በቃ ኦንሊ ፐርሰን ያየሁት ሃኔልን ነው። ሌላኛው ትንሽም ቢሆን የተሻለ ነበር ሳሚ፣ እሱም ትቷል ድቤት። ከዛ ውጪ ምንም የሚረባ ነገር የለውም። እና ምን እላችሁ ፈልጌ ነው፣ ምንጊዜም ውይይት ስትገቡ ርዕሳችሁን ማስጠበቅ፣ ርዕሳችሁን ክሊር ማድረግ፣ ጥርት ባለ ርዕስ ወደ ውይይት የሚገባው አንድ። ከዛ ደግሞ ርዕሱን ማስጠበቅ፣ ከዛ በርዕሱ ላይ የተመረኮዙ ጥያቄዎችን መጠየቅ፣ ተወያያችሁም ከርዕስ ሲወጣ ወደ ርዕሱ እንዲመለስ ማድረግ የተወያዩ አንደኛው ኳሊቲ ነው። እኛ አንደኛ ኳሊቲ መሆን ያለበት ነው። እኛ ግን ብዙ ጊዜ ችግራችን እንደተጠየቅነውን ሁሉ ለመመለስ እንሞክራለን። አይ ነው ልክ ነው እኮ እውቀቱ ስላለን ነው። ግን ደግሞ ሁሌ እሱ የሚያዋጣ ጉዳይ አይደለም። ከርዕሰ ውጭ ሲያስወጣ ወደ ሌላ ቦታ ነው የሚወስድ። እሷን ነገር ፎከስ አድርጉ። እችን ነገር ምንጊዜም እነግራችኋለሁ። በእውነትና በመንፈስ ለቅዱሳን በየትኛውም ጊዜ በየትኛውም ሰዓት ላይ ልንሰግድ አንችልም። በእውነትና መንፈስ ለእግዚአብሔር ነው። እሱንም እውነት ስንል ልክ ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ የሆንክ አንተን አብን፣ እንግዲህ እውነተኛ አምላክ የሆንክ አንተ፣ ጌታም የተናገረው ለአብ ባለ በዚህ ተራራ በእውነትና በመንፈስ ነው መሰገድ ያለበት ነው። ስለዚህ እውነተኛ አምላክ የሆንክ አንተን ስንል እውነተኛ የምትለው ቃል ከቅዱሳን ጋር አብረህ አትሄድም። ስለዚህ ይህንን ጥያቄው ቬግ እንዳይሆንባቸው ዩ ሃቭ ቱ ክሊር አውት። ልክ እኔ እንደ ማንኛውም ተወያይ ጥያቄውን በደንብ ክሊር አድርግልኝ ለመመለስ ክሊር አድርግልኝ ብዬ ስነሳ የማሸነፍ የመሸነፍ ፉክቻ መንፈስ ስለሆነ ይዞ የሚመጡት ምን ያደርጋሉ? በቃ መልስ የለም። ከዛ መንጎቻቸው መልስ የለም ወደ ማለት ይገባል። እዛ ሌላ ወሬ አዶማ አንድ ፕሮቴስታንት መልስ አለ አለ ብመልስለትም እኮ መቼም ቢሆን መልሰልኛል ከማይል ሰው ጋር ምን ያስጨነቃቸዋል? ጋይዝ ግን እችን እንትናቸውን ማወቅ መቻል አለባችሁ። እንደ ሶሻል አወቃቀራቸው ነው የሰገዱት ጋይዝ። በኢየሱስ ክርስቶስ ይህንን በሰዓቱም ሄደንበታል። ግን እንታቁ ሶሻል አወቃቀር የሚባል ስግደት አለ፣ ባህላዊ ስግደት አለ፣ ብዙ ስግደት አለ። ዩኒቤስ ብቻ በእኛ በኩል እንግዲህ የጸጋና የአምልኮት ስግደት ነው ያለው። በፕሮቴስታንቱ በኩል ደግሞ የሶሻል ስግደት አለ፣ የባህል ስግደት አለ። ሌላ ደግሞ የምን ስግደት አለ አይዶን ነው። እስኪ እስካሁን ሁለቱ ተገልጧል። የሶሻል አወቃቀር ስግደት እንዲሁም የባህል ስግደት አለ። ከነሱ ጋር ጋይ ሲበላችሁ በአንድ ቶፒክ ላይ ሁለቴ ከተወያያችሁ ሁለት የተለያየ ሀሳብ ይዛችሁ ነው የምትወጡት ሲመልሱላችሁ።
እና የመጀመሪያው ባህላዊ ስግደት ነው። ሁለተኛው ሶሻል አወቃቀር ስግደት ነው። ሶስተኛ ነገ ደግሞ አንድ ወንድሜ ቢወያይ ደግሞ ምናልባት ናቹራል የሆነ ስግደት ሊባል ይችላል። ደግሞ ዊኔቨር ነው። ኤኒዌይስ ይህንን ከልባችሁ ያዙ። ከዚህ አንጻር ነው ያንን ሀሳብ የማስረዳችሁ፣ ከዚህ አንጻር ነው። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ክርስቲያኖች ልባችሁን ጠብቁ። የምትገቡበትን ቦታ ምረጡ። የምታወሩትን ነገር ምረጡ። በጣም ላመሰግናችሁ እወዳለሁ ኦርቶዶክሳውያን። በእውነት ለዘመናት ስንተችበት የነበረው ነገር ውሸት እንደሆነ አሳይታችኋል። ተሳዳቢ ማን እንደሆነ፣ አልጋጭ ማን እንደሆነ ምናምን እዚህ ሚዲያ ላይ ምናምን ትከታች ያለች ኮሜንታተሮች ብዙ ጊዜ ውይይት ሲደረግ ሳያችሁ በጣም በሰላም ነው። በጣም ፖዘቲቭ ናቸው። ይህ ነገር ይቀጥል። ማንም ሰው ጋር ክፉ እንዳትነጋገሩ፣ ከማንም ሰው ጋር መጥፎ ቃላቶችን አውጥታችሁ እንዳታወሩ። ይሄ የእኛ መገለጫችን መሆን መቻል አለበት። ሄሎ፣ እንዴት ነሽ? ደህና ነኝ። እንዴት ነህ ልደቴ? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ደህና ነህ? አለሁ፣ እግዚአብሔር ይመስገን። ጎንደር እኮ አግኝቼሽ ሰላም ሳልልሽ አይደለም። እኔም አይቼክ ነበረን፣ ግን ከሩቅ ነበር ያየሁት። ከሩቅ ነው የተያየ ነው ማለት ነው። ቪዲዮ አለሽ ነው እኔ ጋር እልክልሻለሁ። እውነት ካላጠፋሁ ላክሌ። እኔም አይቼን በቃ ሰላም ሌላ አልተመቸኝም። ከሩቅ ነበር ያየሁት። እንትን ሶስተኛ ፎቅ ላይ ምናምን ነበርሽ መሰለኝ አንቺ። ከእሱ ጋር ነው ያየሁሽ። እውነት? እና እንዴት ነው? ሁሉ ሰላም፣ ደህና ነው። ጾም እንዴት ነው? ጠፋሁብሽ። ጾም በጣም አሪፍ ነው። የተማማረን ነበረ እና አይ ቲንክ ቢዚ አላደረኩሽም ማለት ችግር የለውም። አላረክኝም። ጥያቄም ጠይቄህ ነበር ቴክስት ልብስ ላይ። አዎ ቴሌግራም ላይ መልሳለሁ ብዬ ከፈለግሽ አሁን ማንሳት ይቻላል። ቢያንስ ሌላውም ሰው እንዲማማርበት ጊዜ ካለሽ፣ ካልሆነም መልስልኝና እንደ አዲስ አንሻቸውና ምናምን ሰው እንዲሰማው እንደዚህ በይኝ። ከዛ እንትናለን ሄጅ ኢንቦክስ ላይ ሊያው ረሳሁት ማለት በስተክክል የጠየቅኩህን ረሳሁት። አንኛው ለመቤታችን ከምልጃ አንጻር ያነሳሽው ከመቤታችንና ከክርስቶስ አንጻር ለቅዱሳን አማላጅ ተብሎ ክርስቶስ ያው መጽሐፍ ቅዱስ ላይ ያለ ቅዱሳን ያማልዳሉ ወይስ አይማልዱም ከሚል አንጻር አንደኛው ጥያቄ የመቤታችን ምልጃ ስንጸልይ ይቅር በይን ብለን ነው ወይስ ይቅር እንዲለን እንትን በይን ነው የምንለው? ይቅር አስቢን ነው ወይንስ የሚለውን ነገር ከዚህኛው አንጻር ላንሳልሽ። እንግዲህ ምልጃ ማለት ያው መሰረታዊ ትርጉሙ ከአንድ ነገር ስናወራ ከቃሉ ትርጉም ነው የምንጀምረው። ምን ጊዜ መሰረታዊ የቃሉ ትርጉም ምን ይላል? ምልጃ ማለት ልመና ማለት ነው። ልመና ማለት አንዱ ስለ አንዱ የሚያደርገው ጸሎት ማለት ነው። ባጭሩ አንዱ ስለ አንዱ የሚያደርገው ጸሎት ነው። ያ አንዱ ስለ አንዱ የሚያደርገው ጸሎት እግዚአብሔር አምላክ በመጽሐፍ ቅዱስ ላይ አዞታል ወይ? አንዱ ስለ አንዱ የሚደረግ ጸሎት ጥቅሙስ ምንድን ነው የሚለውን እንየው። እመቤታችንን ከልጅ ዘንድ ይቅር አስቢን ነው። ውዳሴ ማርያም ላይ እንኳን ካየ ሰአሊ ለነ ቅድስት ማለት ድንግሎ ለምኝልን ወደማ ወደ ልጅሽ ምን እንዲለን? ልጅሽ ኢየሱስ ክርስቶስ ይቅር እንዲለን። በዚህ መሀል ላይ አንድ ክሊክ ማድረግ የምፈልገው ነገር ክርስቶስን በቀጥታ መጠየቅ አንችልም ወይ? እንችላለን። ባይዜ እሱ መረሳት የሌለበት ነው። እኛ እኮ አባ አባ ብለን የምንጮህበትን የልጅነትን መንፈስ የተቀበለን ክርስቲያኖች ነን። ስለዚህ ጌታ ኢየሱስን ጌታ ሆይ ይቅር በለን ማለት እንችላለን። ደግሞ ምን እንላለን? እግዚኦ ማረነ ክርስቶስ ማለት በዚህ ክርስቶስ ሆይ ማረን ማለት ነው። ክርስቶስ ሆይ ይቅር በለን ነው እና ይሄ ሁልጊዜ ቀን በቀን የምንለው ነገር ነው እና እንችላለን። የቅዱሳኑ ለምን አስፈለገ የሚለውን በኋላ ላይ ያስረዳለ። ግን ጥቅሶቹ መጽሐፍ ቅዱስ ላይ ያሉትን ላሳይሽ፣ በዛውም እንድትይዣቸው አንቺ የያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 ላይ እንደዚህ ይላል። የያዕቆብ መልእክት ላይ የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል፣ ኃጢአት ሰርቶ እንደሆነ ይሰረይለታል ካለ በኋላ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። አንዱ ስለ አንዱ ምን ይበላል? ይጸልይ። ስለዚህ ምልጃ ማለት እመቤታችን ስለኛ ምን የምትለው ማለት ነው፣ ስለኛ የምትጸልየው ጸሎት ነው። ስለዚህ ያ እመቤታችን ስለኛ የምትጸልየው ጸሎት፣ እመቤታችን እንግዲህ ጻድቅ እንደሆነች መጽሐፍ ቅዱስ በግልጽ የሚነግረን ጉዳይ ነው። ኤልሳቤጥም እንኳን በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሉኛል የመሰከረችላት አምላክን የወለደች ቅድስት እናት ናት። ከቅዱሳን ከጻድቃን የምትመደብ ናት። ስለዚህ የእሷ ጸሎት ኃይልን ያደርጋል። ምን ብሎን ያስቀምጠው እዚህ ጋር?
አንዳችሁ ለአንዳችሁ ጸልዩ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ስለዚህ እመቤታችን ጸሎት ኃይል ያደርጋል እንደ መጽሐፍ ቅዱስ ብለን ምናምን አንደኛው ማስረጃችን ይሄ ነው። ሌላኛው ደግሞ እውን መጽሐፍ ቅዱስ ያዛል ወይ በሌላ ቦታ ላይ የቅዱሳን ምልጃ ብለን ስንመለከት ያዛል፣ በስፋት የሚያዘው ነገር ነው። ኦኬ ሁለተኛውን ጥቅስ ደግሞ ልጨምርና ላሳያችሁ። ሁለተኛው ጥቅስ እንደዚህ ይላል ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ራሳቸውን ስለ እናንተ ሲያማልዱ ይላል። ራሳቸውን ስለማ ስለ እናንተ እመቤታችን እንግዲህ ስለኛ አማልጅልን አይደለ የምንለው? ስለኛ አማልጅልን ስለኛ ለምኝልን ነው የምንላት አይደለ? ስለዚህ እዚህ ላይ ስለ ቅዱሳን እየጻፈ ነው ጳውሎስ። ራሳቸውን ስለ እናንተ ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለ እናንተ እያማለዱ ራሳቸውን ስለ እናንተ ሲያማልዱ ብሎ አስቀምጦልናል። ስለዚህ አክቲቭ የሆነ ምልጃን ያላቸው ቅዱሳን ስለማ ስለ እኛ እናም ከሆነው ከእግዚአብሔር ጸጋ የተነሳ ኢቭን ይናፍቁናል ጭምርኛ ነን። ለምንም ይናፍቁን እነሱ ወዳሉበት ህብረት እኛም እንድንመጣ ከዚህ ዓለም ድካም አልፈን አሸንፈን እነሱ ያሉበት ከክርስቶስ ጋር ህብረት ያደረጉበት ቦታ ላይ እስክንደርስ ድረስ ኢቭን ምን የሚሉን ነው ማለት ነው? የሚናፍቁን ናቸው። ስለዚህ እመቤታችንን ወደ ልጅሽ ምን በይልን ነው የምንላት? ለምኝልን። ልጅሽ ምን እንደሚል ምህረት እንዲሰጥ የኃጢአት ይቅርታና ምህረትን የሚሰጥ እግዚአብሔር ብቻ ነው። እግዚአብሔር ነው የኃጢአት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የኃጢአት ስርየት ያለው በደሙ ነው እና በልጁ በኢየሱስ ክርስቶስ ነው። ቅዱሳን ግን ምን ያደርጋሉ? ምህረትና ይቅርታን ወደሚሰጠው ጌታ ይለምናሉ ይነሴንስ ይጸልያሉ። ልክ ሐዋርያው ጳውሎስ ምን እንዳለ መሰላችሁ? በዚህ በሮሜ መልእክቱ ምዕራፍ 10 ከቁጥር 1 ላይ ወንድሞች ሆይ አለ የልቤ ፍቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነዋል። ስለዚህ ቅዱሳን ወደ እግዚአብሔር መለመን እግዚአብሔር ምን እንዲል ሰውን እንዲያድን ሰውን ይቅር እንዲል ሰውን እንዲታደገው የቅዱሳን ምኞት ወደ እግዚአብሔር ምን የሚል ነው ማለት ነው? የሚደርስ ነው ማለት ነው። ከዚህ አንጻር የእመቤታችን ድርሻዋ ወደ ልጇ መናገር ማመልከት፣ ልጇ ደግሞ ኢየሱስ ክርስቶስ ልክ እዚህ የዮሐንስ ወንጌልን ታሪክ አይተሸዋል። ወይን የላቸውም ብላ ስትነግረው ከዛ በኋላ ክርስቶስ ውሃን ወደ ወይን እንደቀየረው እናውቃለን። ልክ እንደዚህ ታመለክትልናለች፣ ትጸልይልናለች። ልጇ ኢየሱስ ደግሞ ይሰማናል። ግን እግዚአብሔር አምላክሽንም በቀጥታ የማናገር ሙሉ ያልተጓደለ የልጅነት ስልጣንም አለሽ። ክሊር ነው እዚህ ጋር። ስለ ክርስቶስ ደግሞ እንመለስ። እሺ ያው መጽሐፍ ቅዱስ ላይ ክርስቶስ ያማልዳል የሚል ሀሳብ ምናምን ፕሮቴስታንቶች ያነሱና እናንተ አማላጁ ኢየሱስ ነው፣ እናንተ ግን ማርያም ታማልዳለች ትላላችሁ የሚል ሀሳብ ያነሱብናል ብዙ ጊዜ። በሁለት መንገድ እንመለከተዋለን። እኛ ከናካቴው ክርስቶስ በምድር በሚመላለስበት ሰዓት ላይ አላማለደም ብለን አናምንም። ግን ከዚህ ዓለም ከተለየ በኋላ ወይም ወደ አባቱ ካረገ በኋላ ግን አሁን ባለበት ሰዓት ላይ የምልጃን ስራ አይሰራም ነው ምንለው እንጂ ምድር ላይ ሆኖ አላማለደም ብለን አናውቅም። መስቀል ላይ ሆኖ አባቱ የሚያደርጉትን ያቁምና ይቅር በላቸው ብሏል፣ አማልዷል። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ደግሞ ምን ብሎ ተናግሯል? አባቱ እኔ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለ እነርሱ ለምንሃለው፣ ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ብሎ በምድር በተመላለሰ ሰዓት ላይ ከኃጢአት በስተቀር የሰው ልጆች የሚያደርጉትን ሁሉንም ነገር ጌታ ኢየሱስ አድርጓል። ያለዛ ሰው መሆኑ በምን ይታወቃል? መለመን አይደለም እኮ ክርስቶስ ተተፍቶበታል፣ ተደብድቧል፣ ብዙ መከራ ደርሶበታል፣ ተርቧል፣ ተጠምቷል። ይህ ልመና በጣም ሲምፕል ነገር ነው። ግን ልክ በመስቀል ላይ ወጥቶ ሁሉም ነገር ተፈጸመ ካለ በኋላ ዮሐንስ ወንጌል 19 ላይ እንደሚናገር ተፈጸመ ካለ በኋላ ግን ከዛ በኋላ የምልጃን ስራ እንደማይሰራ ራሱ ጌታችን ኢየሱስ ክርስቶስ በማያወላዳ መንገድ ከዚህ በኋላ ምንም አይነት የምልጃ ስራ እንደማይሰራ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ እንዲህ ብሎ ተናግሯል። በዚያን ቀን በስሜ ትለምናላችሁ አለ፣ እኔም ስለ እናንተ አብን እንደምለምን የምላችሁ አይደለም። እንደውም ከነጭራሹ ምን አለ?
በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ጭራሽ አይደለም እሱ ሊለምን ይቅርና እኔ አደርገዋለሁ። ስለዚህ በምድር ባለበት ሰዓት ላይ ደካማውን ስጋ ይዞ በተመላለሰበት ሰዓት ላይ እንደተራበ እንደተጠማ ሁሉ ለምኗል። አሁን ግን ክርስቶስ ከሞት ሲነሳ በከበረ ስጋ ነው የተነሳው። በከበረ ስጋ ማለት በማይራብ በማይጠማ በማይተክዝ ድጋሚ ሞት በማያሸንፈው ጭራሽ ሞትን ድል ባደረገ ስጋ ነው የተነሳው። አሁን ግን ላንቀላፉት ክርስቶስ ከሙታን መካከል ተነስቷል እንደሚል ክርስቶስ ይዞት የተነሳው ያ ስጋ የማይደክም የማያዝን ስጋ ነው እና ያንን ስጋውን ይዞ ነው ያደረገው። ስለዚህ ልክ በዚህ ሰዓት ክርስቶስ እንደማይደክመው እንደማይራብ እንደማይጠማ ሁሉ ባለበት በአብ ቀኝም ይፈርዳል እንጂ ምን አይልም ማለት ነው። የምልጃን ስራን አይሰራም የሚለው ይህ ጽኑ እምነታችን ነው። አመሰግናለሁ ልደትዬ። ይቅርታ በጣም ሌት ስለሆንኩብሽ። ችግር የለም። ጥያቄ ሲኖረኝ ደግሞ እንደዚህ እየመጣሁ ጠይቀሃለሁ። ከዚህ በኋላ እክሳለሁ። እንደውም ላጠፋሁት ሁሉ ይቅርታ ጠይቄ እክሳለሁ። በርችልኝ ስላለ እጠይቀሃለሁ። እሺ ውይ አቬሌብል ነኝ በደስታ። እግዚአብሔር ከአንቺ ጋር ይሁን። በርችልኝ። በጣም ነው የምንወድሽ፣ እኔ የምወድሽ። በርችልኝ። በጣም የማከብርህ የምወድህ። ቴንኪው። እሺ እግዚአብሔር ያክብርልኝ። መልካም ጊዜ። ጸዴ ስራ አልሰራንም ዛሬ በዚች አጠር ባለች ደቂቃ። ጸዴ ስራ አልሰራንም ወይ ነው የምትሉት? ሰርተናል ይባል። እግዚአብሔር የተመሰገነ ይሁን። እናንተም ተምራችሁበታል ብዬ ተስፋ አደርጋለሁ። ከዚህ በፊት በውስጥ ጽፋልኝ ስላላልኳት ነበር ሳያት አክሴፕት ያደረግኩት እና እንቅልፌ የታባቱ ሄደ። እንቅልፌ የታባቱ ሄደ። በእኔ የሆነች ልጅ እየላከችልኝ ነበረ እና አክሰብት አላረኳትም። ብዙ ሰዎች ይልኩልኛል፣ አክሰብት አላረኩት። እስካት ስታይል እናርግ እንዴ ጋይስ? እስካት ስታይል እንጀምር እንዴ? ድናችኋል አላነች? እንደዛ እናርግ። እንደዛ እናርግም። ግን አንዳንድ ሰዎችን ዝም ብለን እስኪ ኢንቫይት ያደረገን ከሆስቲንግ ሆስት በጣም ደስ ይላል ጋይስ። እስኪ ኤኒዌይስ ሲፓራዬ በዚህ ሲፓራ በጣም በጸደይ ሰውናት በጣም የምትመቼ። ይህን ሰውዬ ላስገባው እስኪ ጎበዝ ከሆነ ና እስኪ ግባ። ዝም ብለህ ከምታደርቀኝ ታች ኃጢአት ስርየት ከሚለው ሀሳብ አንጻር በጣም ድክም የሚያደርግ ፍጥረት የለም። እርግጥ አይ መልከ መልካሞቹ የት እንደገቡ አላውቅም ጋይስ፣ ጠፉ። ከፂማሞች ጋርማ አልዳረቅም ጋይስ፣ ይሰለችኛል። ሀያትዬ እንዴት ነሽ? ትምህርት እዚህ ይገኛል። ቆይ እስኪ ላስገባው። ትምህርት የት ይገኛል የሚለኝን ወዳጅ ቅድም ማስገባለሁ ብዬ። እሺ ሰላም፣ እንዴት ነው ወንድሜ? አሉ እግዚአብሔር ይመስገን። ምን ትምህርት ይኸው እንግዲህ አሁን የገባበት ትምህርት የሚሰጥበት ቦታ ነው። ኦኬ ተከታተል። አለማቱ ሁሉ ቅንቅን አለ አለ። ምንድን ነው? የት ሃይማኖት አለ? እናንተ የት ነው የምታምነው? የት ነው? ኦርቶዶክስ ነኝ። ብዙ እውቀት የለኝም። በቃ አሁን እኛም ፎሎ አድርጋላል። ቅድም የነበሩትን ልጆች ፎሎ አድርጋችኋል እንዴ ወንድም? እኔም ፎሎ ካደረገኝ ሁሌ አለ። በቃ ሁሌ ትምህርት አለ። ስለምገባ እየተከተልከኝ ናና ትማራለሽ እንደ ዛሬው። እሺ ኦኬ ቴንክ ዩ። ኦኬ እሺ ወንድም